በዚህ ጨርሳለሁኝ። አመሰግናለሁ። ጸዳለ በጣም እናመሰግናለን። እኛም የጋበዝንሽ እንደ ጸዳለ ነው፣ በግለሰብ ነው። እኔም ከመጀመሪያው ለመናገር የሞከርኩት ወደ ውጭ ከሄድሽ በኋላ ስራው ራሱን ችሎ ነው የሚካሄደው። እሱ ታሪክ ነው። ነገር ግን እዚህ የጋበዝንሽ እኛም እንደ ግለሰብ፣ እንደ ጋዜጠኛ፣ እንደ ሚዲያ አዋቂ ነው። ይሄንን እኛም ደግመን ለማለት እንፈልጋለን ለማረጋገጥ። በጣም እናመሰግናለን። ጥያቄና መልስ እንመለስበታለን። አሁን ይሄ ነገር አሁን ያለው ይሄ መበታተን በአገራችን አካባቢን በደንብ ነው የሚታየው። የኢትዮጵያ ተጽዕኖ አለ። ሀገር እኛ ብቻ አይደለንም። በሶማሊያም አሁን አንድ ላይ ሲመጡ የነበረ ተበታትነዋል። ወደ ሱዳንም ተበታትነዋል። ሁሉም ቦታ የመበታተን የመፍረክረክ ሁኔታ ነው የሚታየው። ይሄንን አቶ ዮሐንስ ከጅሮም ጀምሮ ሲያየው ነበረ ከዲፕሎማሲ አንጻር። አሁን እዚህ ያደረሰን ምንድነው ዮሐንስ? ከዚህ ደግሞ ለመውጣት በዛ ረገድ ከጎረቤቶቻችን ጋር በሰላም ለመቀጠል የምንችልበት ጉዳይ ላይ ምን ትላለ? ይሄንን እንድታካፍለን ጋብዝሃለሁ። እኔም በጣም አመሰግናለሁ። ይሰማል ፕሮፌሰር? ያ በጣም ጥሩ። ለአቅራቢዎችም እንደዚሁ ለኦርጋናይዘርስ በዚህ ፕሮግራም ስለጋበዛችሁኝ እኔም አመሰግናለሁ። እንደ አንድ የአካባቢያችን ሁኔታ ደግሞ እኔ የወጣሁበትን ህዝብ እየደረሰበት ካለው ሰቆቃ አንጻር ይመለከተኛል እንደሚል አንድ ግለሰብ ሆኜ ነው ዛሬ የቀረብኩት እዚህ። እኔም ያንን ዲስክሌመር ለማስቀመጥ ነው ወደ ዲስከሽኑ ከመግባቴ በፊት። ከዛ በኋላ ራሴን ሊሚት አደርጋለሁ ወደ ዓለም አቀፍ ግንኙነትና ዲፕሎማሲ። አሁን የተነሳውን ነገር ኢትዮጵያ ያለችበትን ሁኔታ አሁን እንዳነሳኸው የሆርን ኦፍ አፍሪካ ሪጅን ከዛም ቀጠል ብሎ ቀይ ባህርም የያዘ አለው። አለ ይሰማል? አለ። All right. Sorry about that. All right. Okay. እና አካባቢያችን ያለው ሆርን ኦፍ አፍሪካ የቀይ ባህር አካባቢም የኛን አካባቢ አልፎ ሌላውም ዓለም የመረበሽ ቴንደንሲም ስላለው ኢትዮጵያ አሁን ካለችበት ቅርቃር ወጣ የተሻለ እውቅና ያላት የተሻለ ስራ ልትሰራ የምትችል ሀገር እንድትሆን ለወደፊቱ ምንድነው መደረግ ያለበት ፖስት ኮንፍሊክት የተባለው እነሱ ላይ መሰረት አድርጌ የተወሰኑ ነገሮችን ላንሳ። የመጀመሪያው ብዙ ጊዜ በዓለም አቀፍ ግንኙነት እና በዲፕሎማሲ አካባቢ ያሉ ሰዎች በብዛት የሚያነሱት ምንድነው አንድ ሀገር በውጭ የሚኖራት ቅቡልነት፣ በውጭ የሚኖራት እይታ በዋናው የሚመነጨው ሀገር ውስጥ ባለው ሁኔታ ነው። ሀገር ውስጥ ያለው ሁኔታ ስንል ደግሞ ሀገር ውስጥ ያለው መሪ ወይም ደግሞ ሀገር ውስጥ ያለው ፓርቲ የፖለቲካ ሁኔታ ያለውን ቅቡልነት፣ ያለውን እምነት ስንል ደግሞ በህብረተሰቡ ማለት ነው። ህብረተሰቡ ያለው አገዛዝ ላይ ያለው ስርዓት ላይ ያለው መንግስት ላይ ቅቡልነት ሲኖረው የሀገር ውስጡን ስራ አጣጥሞ መስራት ሲችል ከውጭ ያለው ቅቡልነት ደግሞ በዛ ልክ ያደገ በዛ ልክ የተመቻቸ ይሆናል ማለት ነው። ኢትዮጵያን አሁን ስናይ እኔ የመጣሁበት የትግራይ ክልል ኢትዮጵያ ውስጥ ምንም አይነት ተሳትፎ የለውም። እንደምታውቁት በሃውስ ኦፍ ፌዴሬሽን የለም፣ በፓርላሜንት የለም፣ በኤግዜኪቲቭ ቦዲ ውስጥ የለም። ፋይናንስ ወደ ትግራይ መሄድ ካቋረጠ ስንት ጊዜ ሆኗል? በግልጽ ቋንቋ ለማስቀመጥ ከኢትዮጵያ ከሚባለው ሀገር ከወጣ ትግራይ ቆይቷል። ኦልሞስት ላለፉት 8-7 ዓመታት እዛ አሶሲዬሽን ውስጥ እዛ ፌዴሬሽን ውስጥ እዛ ሀገራዊ ሁኔታ ውስጥ የለም ትግራይ ማለት ነው።
አንዱን ቅቡልነት እንግዲህ ቢያንስ ከትግራይ አካባቢ ከተነሳ የቅቡልነት የለውም የመንግስት አዲስ አበባ ውስጥ ያለው ኢትዮጵያ ውስጥ ያለው መንግስት። ትግራይ ብቻ ሳይሆን ግን አማራም ከተወሰደ አሁን አብዛኛው የአማራ ክልል ግጭት ውስጥ ነው ያለው፣ ጦርነት ውስጥ ነው ያለው ከባለፈው 3 ዓመት ተኩል። ኦሮሚያ ለባለፉት 6-7 ዓመታት በዚህ ሁኔታ ነው ያለው። በተለያየ የኢትዮጵያ ክፍል የሶማሌ የተወሰነው ክፍልም ጨምሮ እንደዚሁ ወጥቶ የተጋነንም ባይሆን ጦርነቱ አለ። ሁሌም ግጭት አለ፣ ሁሌም የህዝብ እልቂት አለ፣ ሁሌም ሞት አለ፣ ሁሌም የምንሰማው ሰቆቃ ነው። ይህንን ምን ፈጠረ? ኢትዮጵያ ውስጥ ያለው መንግስት ሀገር ውስጥ ተአማኒነትና ቅቡልነት እንዳይኖረው አድርገዋል ማለት ነው። ይህ መንግስት ደግሞ ቅቡልነት ከሌለው ሀገር ውስጥ ቅቡልነት የሌለው ስርዓት በውጭ ሀገር ወይም ደግሞ በዲፕሎማሲው ማህበረሰብ ቅቡልነት ሊኖረው አይችልም። ስለዚህ ፖስት ኮንፍሊክት ከሚሰሩ ትልቁ ነገር አንዱ መሆን ያለበት ምንድነው? ይህንን የቅቡልነት ክራይሲስ መስተካከል መቻል አለበት ማለት ነው። ያንን ለማስተካከል ደግሞ ተአማኒነት ያለው ሁሉንም ያቀፈ ስርዓት ወይም ደግሞ የፖለቲካ ሂደት ኢትዮጵያ ውስጥ መኖር መቻል አለበት ማለት ነው። አሁን የተጀመረው ይሄ ኮአሊሽን በሀገር ውስጥም የተጀመሩ እንቅስቃሴዎች አሉ። እርግጠኛ ነኝ እናንተም የምታውቁት የትግራይም አካላት ከትግራይ ውጭ ያሉት የታጠቁትም ያልታጠቁትም ኃይሎች አንድ ላይ እያሰባሰበ ሁሉንም ለማጥፋት የተነሳ ስርዓት ስላለ ኢትዮጵያ ውስጥ ያንን ስርዓት አንድ በአንድ ከማጥፋቱ በፊት እኛ ራሳችንን መከላከል አለብን የሚል መነሻ የያዘ እንቅስቃሴ አለ። ኮአሊሽን ሀገር ውስጥ ከውጭ ደግሞ ኮአሊሽን አለ። አሁን ይህንን ኮአሊሽን ካሁኑ ጀምሮ ዲቫይስ ማድረግ ያለበት ስራ መስራት ያለበት ምንድነው? ወደ ዓለም አቀፍ ግንኙነትና ዲፕሎማሲ ስንመጣ ቅቡልነት እንዲኖረው ተአማኒ የሆነ ስርዓት ኢትዮጵያ ውስጥ እንዲዘረጋ ሁሉንም ያቀፈ ስርዓት ኢንትሮዲውስ ማድረግ መቻል አለበት ማለት ነው። የመጀመሪያው ቻሌንጅ ሊኖረን የሚችለው ልናስተካክለውም የሚገባን ነገር ይሄ ነው ማለት ነው። ሌላው የክሬዲቢሊቲ የሚባለው በእንግሊዝኛ ነው። አሁን በዲፕሎማሲው ክሬዲቢሊቲ ምን ያህል ክሬዲቢሊቲ አለው የሚል ነው። መጀመሪያ ይህንንም የሚጀምረው ከማህበረሰቡ። ቅድም ጸዳለ ስታነሳ ነበረ ሚዲያ ኢትዮጵያ ውስጥ የነበረው ሚዲያ በተለይ ደግሞ ጦርነት በሚኖርበት ጊዜ አንድ አካባቢ ያለ ህዝብ ሲጨፈጨፍ አጋፋሪ ሆኖ አሟሟቂ ሆኖ አባባሽ ሆኖ ነበር የሚቀርበው። በተመሳሳይ ሁኔታ ደግሞ የውጭ ጉዳይ ሚኒስቴሩ ወይም ደግሞ የውጭ ጉዳይ ኢንስቲትዩሽኑ ተመሳሳይ ስራ ነበር ሲሰራ የነበረው ማለት ነው። በዚህ በግጭት ወቅት አሁንም እየተደረገ ያለው ይሄ ምንድነው? እየተደረገ ያለው የራሱን ህዝብ ትግራይ እንግዲህ ያንዱ የፌደሬሽኑ አንድ አካል ነው። የኢትዮጵያ ፌደሬሽን አንድ አካል ነው እስካሁን ድረስ። ያንን ህዝብ በማስ እየተጨፈጨፈ እያለ ምንም ነገር እንዳልተደረገ ይልቁንም ከዛ አካባቢ ችግር ወደ ኢትዮጵያ እየመጣ እንደሆነ ነበረ ለዓለም አቀፍ ማህበረሰቡ ሲያስተዋውቅ የነበረው ማለት ነው። ይሄ ከውስጥ ያለውን ክሬዲቢሊቲ በእጅጉን ይጎዳዋል። ውስጥ ያለው ክሬዲቢሊቲ ከጠፋ ደግሞ ቅድም እንዳልኩት ውጭ ያለውም ክሬዲቢሊቲ በዛ ልክ ነው። ለህብረተሰቡ ለራሱ ሰው ያልሆነ ዲፕሎማሲ፣ ለራሱ ህዝብ ያልሆነ የውጭ ግንኙነት ለጎረቤትም ከጎረቤት ራቅ ብሎ ላለም አካል ሊሆን አይችልም፣ ሊጠቅምም አይችልም። ስለዚህ ክሬዲቢሊቲው በዛ እየወረደ ይሄዳል ማለት ነው። የእንደዚህ አይነት ስብስብ ፖስት ኮንፍሊክት የሚመጣው ስብስብ አንዱ ቻሌንጅ ሊያጋጥመው የሚችለው ይሄ ነው። ከአሁኑ ጀምረ ደግሞ መፍትሄ መንገዶችንም እያዘጋጀ እንዲሄድ ደግሞ ግን ኦፖርቹኒቲው አለ ማለት ነው፣ እድሉ አለ። ኢትዮጵያን ሪቢልድ ልትደረግ ከሆነች አሁን ከምንፈራው የእርስ በርስ መተላለቅ ልትወጣ ከሆነች ከአሁኑ ጀምረን እንደዚህ አይነት ክሬዲቢሊቲ እየሰራንባቸው መምጣት መቻል አለብን ማለት ነው። ሌላው የጣልቃ ገብነት ሁኔታ ነው። በዓለም አቀፍ ግንኙነትና ዲፕሎማሲ ስናነሳ የጣልቃ ገብነት ሁኔታ በጣም ትልቅ አጀንዳ ነው። ትልቅ አጀንዳ የሚሆነው ለምንድን ነው? አገር ውስጥ ያለውን ማህበረሰብ የሚያነሳው አጀንዳ ሳይሆን ሌላው ጣልቃ የገባውን አካል የሚያነሳቸውን አጀንዳዎች ወይም ደግሞ ጥቅሞችን ማራመጃ ስለሚሆን ማለት ነው። ሀገር አሁን ኢትዮጵያ አሁን ያለችው ኢትዮጵያ ለዚህ በጣም ጥሩ ምሳሌ ነች። የኢትዮጵያ ፎሬን ፖሊሲ፣ የኢትዮጵያ ኢኮኖሚክ ፖሊሲ፣ የኢትዮጵያ ፖለቲካል ፖሊሲ አዲስ አበባ ውስጥ ዲቫይስ የሚደረግ አይደለም በእኔ እምነት። እነዚህ ፖሊሲዎች የሚፈበረኩት በአቡዳቢ ከዛው ቀጥሎ ደግሞ በአይኤምኤፍ እና በወርልድ ባንክ ቢሮዎች ውስጥ ነው። እንደዚህ በሚሆንበት ጊዜ
የኢትዮጵያው ስርዓተ መንግስቱ ወይም ደግሞ የፖለቲካል ስርዓቱ የኢትዮጵያውያንን ከንሰን የኢትዮጵያውያንን ጥያቄ ሳይሆን ለመመለስ የሚጣጣረው ወይም ደግሞ ችግርም ካለ ችግር ለመፍታት የሚጥረው እነዚህ ጣልቃ የገቡትን አካላት የሚሰጡትን አጀንዳ መፍታት ላይ ያተኩራል ማለት ነው። ኢፌክቲቭሊ አሁን እያየን ያለ ነው። ለዛ ነው ኤሚሬትስ አካባቢያችን ላይ በሱዳን መሬት ትፈልጋለች፣ በሶማሊያ መሬት ትፈልጋለች፣ ኤርትራ አካባቢ መሬት ትፈልጋለች፣ ኤክስፓንሽን ይፈልጋሉ፣ እዛ አካባቢ ዶሚናንስ እንዲኖራቸው ይፈልጋሉ። የነዛን ተልዕኮ ይዘው የነዛን አጀንዳ ይዘው ኢትዮጵያ ውስጥ ካምፕ እስከ መክፈት ተደርሷል። ኢትዮጵያ ውስጥ ማሰልጠኛ እስከ መክፈት ተደርሷል። ስልጠና እስከ መስጠት፣ ፋይናንስም የሎጂስቲክም ድጋፍ እስከ ማድረግ ተደርሷል ማለት ነው ኢትዮጵያ ውስጥ ለጎረቤት ሀገር። በተመሳሳይ መልኩ ደግሞ የፋይናንሻል ኢንስቲትዩሽኖችን ካየን የዓለም አቀፍ የዓለም ገንዘብ ድርጅትም የዓለም ባንክም እነዛን የሚሰጧቸውን አጀንዳዎች ናቸው ኢኮኖሚውን ዶሚናንት አድርገው ያሉት ኢትዮጵያ ውስጥ። ለዛ ነው አሁን ሲነሳ ኢንፍሌሽን የሚባለው ነገር ሲመጣ ችግር የሚሆነው ማለት ነው። ኢትዮጵያ ውስጥ የተሰራ አጀንዳ ሳይሆን ከሌላ የመጣውን አጀንዳ ስላለ። ስለዚህ ልክ እንደዚህ ፖስት ኮንፍሊክት ላይ ደግሞ ችግሮች ይኖራሉ። ፋይናንስ ይፈለጋል። አገሪቱ ሪኮንስትራክት መደረግ አለባት። ሪሶርስ ፍለጋ በሚደረገው እንቅስቃሴ እንደነዚህ አይነት በተለይ ደግሞ የውስጥ የራስህን ናሬሽን አጥፍቶ የሌላውን ናሬሽን የሌላውን አጀንዳ እንድታራምድ የሚያደርግህን ሂደት እንዳይኖር ጥንቃቄ ማድረግ ያስፈልጋል ማለት ነው። አንዱ ትልቁ ነገር የሚያስፈልገው ይሄ ኮአሊሽን ምናልባትም በኋላ ሊመጣ የሚችል ኮአሊሽን እዚህ ላይ ጥንቃቄ ማድረግ ነው። ጣልቃ ገብነት ለድጋፍ ጣልቃ ገብነት ለአሲስታንስ ሊኖር እንደሚችል የታወቀ ነገር ነው። አፍሪካ ውስጥ ነው ያለነው። ደሃ ሀገር ነው። ደሃ ሀገር ደግሞ ሪሶርስ ያስፈልገዋል፣ ድጋፍ ያስፈልገዋል። ያንን ድጋፍ ግን ሊሚት ያለው ውስንነት ያለው መሆን መቻል አለበት። ቱ ዘ ኤክስተንት የራስን ፖሊሲ የራስን አጀንዳ የራስን ናሬሽን እስከሚያጠፋ ድረስ የሚሄድ ከሆነ ግን ሁሉንም ነገር ይተውና የሌላውን አጀንዳ አራማጅ ትሆናለህ ማለት ነው። ልክ መጫወቻ አይነት ነገር እንደሚሆነው ስለሚሆን ስለዚህ ትልቁ ነገር አንዱ መጠንቀቅ ያለበት እንደዚህ አይነት ኮአሊሽን ፖስት ኮንፍሊክት በሚመጡት ላይ ኢትዮጵያን ሪቢልድ ሲደረግ የውጭ ጣልቃ ገብነት ሁኔታን ነው ማለት ነው። መጨረሻ ማንሳት የምፈልገው እዚህ ፖይንት ላይ የክሬዲቢሊቲ አሁንም ሊኖር ከሆነ ተአማኒነት ሊኖር ከሆነ ከአንድ ግለሰብ እምነት ወጥተን ወደ ድርጅታዊ ወደ ሆነው ወደ ተቋማዊ እምነት መግባት መቻል አለብን ማለት ነው። አሁንም ሁላችንም እንደምናውቀው ኢትዮጵያ ውስጥ ለስሙ ቢሮዎች አሉ፣ ለስሙ ኮሚሽንስ አሉ፣ ለስሙ ሚኒስትሪ መስሪያ ቤቶች አሉ። ሁሉም ትዕዛዝ ግን የሚመጣው ከአንድ ሰው ነው፣ ከጠቅላይ ሚኒስትሩ ነው ትዕዛዙ የሚመጣው። ጠቅላይ ሚኒስትሩ የሆነ ቢልዲንግ ካላማረው አፍርሱት ይላል፣ ይፈርሳል በነጋታው። ጠቅላይ ሚኒስትሩ የሆነ አሰራር ካልተመቸው ይጥፋ ይላል፣ ይጠፋል። ቅድም እንደተባለው መከላከያውን ሲፈርስ፣ የደህንነት ተቋሙ ሲፈርስ ኦፍኮርስ ዝግጅት እየተደረገበት ነበረ። ኮሚኒኬሽን ኦፊሱ ሲፈርስ፣ ውጭ ጉዳይም እንዳልነበረ ነው የተደረገው። እነዚህ በሙሉ ሲደረጉ ዲስከሽን ተደርጎበት ለሀገር የሚጠቅም አጀንዳ ይዞ ሳይሆን ለአንድ ግለሰብ በሚጠቅም መልኩ እንዲደራጅ ተደርጎ ነው። የኢኮኖሚውም አካሄድ የምታዩት ምናልባትም የኢኮኖሚ መጽሐፍት ያነበባችሁ ሰዎች ግራ የሚያጋቡ ኢንተርፕሬቴሽንስ እና ኤክስፕላኔሽንስ እየተሰጡ ከጠቅላይ ሚኒስትሩ ነው ፖሊሲዎቹን ዲቫይስ የሚደረጉት እና እነዚህ ነገሮችን ወጥቶ ከአንድ ግለሰብ ወደ ተቋማዊ ወደሆነ ነገር መውረድም ያስፈልጋል ማለት ነው። አሁን አንዱ ሌላው ቻሌንጅ ሊሆን የሚችለው እንደዚህ አይነት ፖስት ኮንፍሊክት እንቅስቃሴዎች ሲገባ ዶሚኔት የሚያደርግ አንድ ግለሰብ ወይም ደግሞ ግለሰቦች እንዳይኖሩ፣ በዛ ምትክ ግን ተቋማት ላይ እምነት ካደረግን ተቋማት ተጠያቂነትን ኃላፊነት የሚወስድ አካላት እንዲኖሩ ከተደረገ ሪቢልዲንጉ ወይም ደግሞ የትራንዚሽን ሂደቱ የተሻለ ሊያደርገው ይችላል የሚል እምነት አለኝ እና በዚሁ አጀንዳ እዚህ ላቆም። አመሰግናለሁ።